ይዋላል ወደ ቤት የሚወስድሽ ታክሲ ልጥራ? አይ ሳሚ፣ እኔ በእግሬ መሄድ ነው የምፈልገው። ወክ እያደረግኩ ልሂድ። እርግጠኛ ነሽ? አዎ እርግጠኛ ነኝ። አንተ ግን መሄድ ከፈለግ ትችላለህ። እኔ እንደው አየሩን እያጣጣምኩ ልሂድ ብዬ ነው። እሺ በቃ እሺ። የነጻነት አየር በደንብ ላጣጣም ብዬ ነው። የነጻነት አየር ስትይ አልገባኝም። የሆነ ነጻ የመሆን ስሜት እየተሰማኝ ነው። ምናልባት ከአጎቴ ጋር እንደ ድሮ ስላልሆንኩኝ ነው። እንዴት? ግሩም እውነትሽን ስለተረዳሽ ነው ደስተኛ የሆንሽው? አዎ በጣም። አጎቴ ድሮ ስህተቴን ተረድቶ አሁን እኔም በጣም ስለተረዳኝ በጣም ነው ደስ ያለኝ። ይዋዳን፣ እኔ ደግሞ ደስተኛ ሆነሽ ስላየሁሽ በጣም ደስ ብሎኛል። አመሰግናለሁ። ለረጅም ጊዜ ደስተኛ ሆነሽ እስከማይሽ ድረስ እጓጓ ነበር። አሁን በጣም ደስተኛ ስለሆንሽ በጣም ደስ ብሎኛል። አንተ ግን እኔ ደስተኛ መሆን የሚያሳስበው አይመስለኝም ነበር። ይዋዳን፣ ይህን ነገር ስነግርሽ ላትረጂ ትቻለሽ፣ ግን አንድም ቀን ከፍቶሽ ማየት አልፈልግም። በቃ ሳሚ፣ በኔት ይሻላል። እሺ ሳሚ፣ ውሻ አተረጋጊ። ቤት ውስጥ ነው ምንም ነች። አይ ምንም፣ ገና ከእንቅልፌ ስላልነቃው ነው። ቆይ ምንድን ነው? አይ ምንም፣ ተነሱ፣ ረፍዷል በጣም። እኔ የሚበላ ነገር ይዤላችሁ ልምጣ። እሺ በቃ እኔም አንዳንድ ማምጣት ያለብኝ ዶክሜንቶች አሉ፣ እነሱን ይዤ እመጣለሁ። ሀያት ያመሻል እንዴ? እንዴት ነው በዚህ ሰዓት ዶክመንት ለማምጣት ቤት የምትሄጂው? አንጠልጥለው ነው የሚያስሩሽ። እኔ በኋላ እነግርሻለሁ። አይዞሽ ሂሩት፣ አትጨነቂ። እነ ማህሌት ሰፈር የተከራየሁት ቤት ነው ያስቀመጥኩት። ስለዚህ ማንም ሰው አያገኘኝም። ቶሎ ብዬ ይዤ እመጣለሁ። አይ እንደዛ ከሆነ ነው ያመጣልሻለሁ። አይ ዳጊ፣ አንተ የት እንደተቀመጠ ላታውቅ ትችላለህ። ራሴ ባመጣው ይሻለኛል። ችግር የለም። እንግዲህ አመጣዋለሁ ብለሽ ድርቅ ካልሽ የራስሽ ጉዳይ፣ እኔ አያገባኝም። አዎ ያስፈልጋል። የውጭ ሀገር ፓስፖርት ስለሆነ የትም ሀገር ብንሄድ ይጠቅመናል። እንደዛ ከሆነ ጥሩ፣ ግን ለሚመጣብሽ ጣጣ ራስሽ አስቀድመሽ ተዘጋጂ። እሺ እንደዛ ከሆነ ደግሞ እኔ ቀድሜ ልሂድና ልደውልልሽ አይሻልም? እሺ ባይሆን እንደሱ ይሻላል። አንተ ሂድና ሰፈሩ ጭር ሲል ደውልልኝ። እሺ በቃ አይዞሽ፣ ተረጋጊ ሂሩት። ሳሚ እንዴት ነሽ ማይ? ምን ነው ፊት ምንም ልክ አይደለም። የተፈጠረ ነገር አለ እንዴ? ማሂ ይዋዳን ቤት ናት እንዴ? አዎ ማታም ስተን ስለተኛ እንደክሟታል። እስካሁን አልተነሳችም። ምንድን ነው? አይ የሆነ አንቺን መጠየቅ የምፈልገው ነገር አለ። እሺ ቤት ገብተን እናውራ። አይ እዚሁ ይሻለናል። ምንድን ነው እንደዚህ ያስጨነቀ ነገር? ንገረኝ እስቲ። ሳሚ፣ ቤቱን በግድ እንድንለቀው ተደርገናል እና አሁን ደግሞ በጨረታ ሊሸጥ በጣም ትንሽ ጊዜ ነው የቀረው። አሁን ላይ ምን እንደማደርግ አላውቅም። አባዬ በጣም ታሟል፣ እማዬ ደግሞ የለችም። አሁን ደግሞ ያለነው ሆቴል ውስጥ ነው። ምን? እና ቤቱ ተወርሷል? ጋሽስ? ሊዲያስ? ሂሩትስ የኔ ያሉት? ሊዲያን አሁን ላናግራት እየሄድኩ ነው። እሷና ግሩም አሁን ሆቴል ሩም ይዘው እንዳደሩ ነግራኛለች። አልገባኝም። ሂሩትስ? የተፈጠረውን ነገር እንዳለ አልናገረችኝም። አሁን ገና ላናግራት እየሄድኩ ነው። ግን ሂሩት እንደጠፋች አውቃለሁ። እንዴት? ይዋዳን ስለዚህ ነገር ማወቅ የለባትም። ወደ ቤት ልምጣ ካለች እንኳን እንዳትለቂያት። እኔ የተፈጠረውን ነገር አጣርቼ ደውልልሻለሁ። በቃ ከሷ ጋር እንደተለያየ ደውለ ንገረኝ። እሺ ማይ። ሳሚ ግን ስትታይ ከገጠር የመጣ አትመስልም። ከገጠር የመጣ ሰው ምንድን ነው የሚመስለው? ያው የከተማ ሰው ወደ ገጠር ሲሄድ አየሩ ላይ ስማማው ይችላል፣ ሊጠቋቁር ይችላል፣ ብዙ ነገር አለ፣ ሊታመምም ይችላል። አንተ ግን እንደዛ አይደለም፣ የተመቸ ነው የምትመስለው። ያው ተፈጥሮ ይመቸኛል፣ ለዛ ነው። ሀያት ግን ደህና ናቸው?
አዎ ሊዲያ ተሽሏቸዋል። ስለተሻላቸው ነው የመጣሁት። ወይ በጣም ደስ ይላል ሳሚ። አዎ ሊዱ፣ ትናንትና ከመንገድ ስለመጣሁ በጣም ደክሞኝ ነበር። ለዛ ልብ ብዬ አልሰማሁሽም። እስኪ የተፈጠረውን ነገር ንገሪ። ሳሚ ከየት እንደምጀምርልህ ምን ብዬ እንደምነግርህ አላውቅም። በቃ እንዳጠቃላይ ነገሮች በጣም መስቀልቅል ብለዋል። በድንገት በራችን ተንኳኩቶ ስንከፍተው ቤታችን በባንክ እንደተወረሰና ካሁን በኋላ ይሄ የምንኖርበት ቤተኛ እንዳልሆነ ነገሩ። ከዛን እኛም ሻንጣችንን ይዘን ወጣን። ቆይ እንዴት እንደዚህ ሆነ? ቤቱ እኮ በባንክ ለመወረስ ግዴታ የተበደረ ሰው ሊኖር ይገባ ነበር። አዎ እማዬ ነበረች ገንዘቡን የተበደረችው። ከዛን እኔና አባዬ ስንወጣ ፖሊሶች መጥተው ነበር። አንቺ ተረጋጊ ሊዲያ፣ እኔ ሁሉም ነገር እንደሚሆን አደርገዋለሁ። ሳሚ ሁሉም ነገር ዝብርቅርቅ ብሎብኛል። ምን እንደማደርግ አላውቅም። አባቴ በድንጋጤ ልቡን ታሞ ሆስፒታል ገብቷል። እናቴ በፖሊስ እየተፈለገች ነው። ብቻ አላውቅም። እኛ ደግሞ ከቤታችን ወጥተናል። ሆቴል ነው ያለነው። ምን እየሆነ እንዳለ ምንም ግራ እየገባኝ ነው። ብቻ አንቺ ብቻ ተረጋጊ፣ ሌላውን ነገር ለእኔ ተይልኝ። እንዴት ነው የምረጋጋው ሳሚ? አሁን እኮ ሁሉም ነገር ከአቅሜ በላይ ሆኗል። ግድ የለሽም፣ እኔ ሩት የማገኝበት መንገድ አላጣም። አይመስለኝም ሳሚ፣ ይሄ በእኔና በአንተ አቅም የሚሆን ነገር አይደለም። እንደውም አሁን ሳስበው እማዬ ሆን ብላ ራሷን የደበቀች ነው የሚመስለኝ። እንዴት እንደዚህ ልትይ ቻልሽ? አስበው እስኪ ሳሚ፣ ቤታችን በእዳ ተወረሰ። ፖሊሶች ቤት ድረስ መጥተው እማዬን ፈለጓት። እማዬ ደግሞ እንደምታየው አሁን አካባቢያችን ላይ የለችም። እና ይሄ ነገር በአጋጣሚ ይመስላል። እሱስ በእርግጥ ልክ ነሽ። ለማንኛውም አንተ የቻልከውን ነገር ለማድረግ ሞክር። በል በቃ አሁን ሊድ። አባዬን እዚህ ነኝ ሳልለው ነው ዝም ብዬ ጥዬ የመጣሁት። ደግሞ ሲነሳ ካጣኝ ይደነግጣል። ሳሚ በቃ ከተመቸ በኋላ ብቅ በል እሺ። 11 ሰዓት አካባቢ ንፋስ ለመቀበል ከሆስፒታል እንወጣለን። እሺ በቃ እኔም እመጣለሁ። አይ እቴ ክላስ ረፍዶብኝ እኮ ነው። ታዲያ በረሃ ደርስ ተረጋጋ እንጂ። አይ ቶሎ መሄድ አለብኝ። እሺ ቁርሱ ደርሷል። በልተህ ትሄዳለህ። አይ እቴ ቶሎ ልሂድ። እንዲህ ወደ ይቅርታ ምትነቂ ስላልመሰለኝ ነው። ቆይ ዳግም ምን እያደረግክ ነው ያለው? አይ ልብስ እየቀየርኩ ነው። ክላስ ረፈደብኝ ስለተጣደፍኩ ነው። እሺ በቃ ቶሎ ቶሎ ቀይር። አሁን መዞር ትችያለሽ። ወደ ማህ ያለች ከሷ ጋር ቁርስ ነው። በቃ ደህና ወይ? በቃ በቃለን። እስከ ዛሬ የሰራነው ሁሉ ታወቀ። አያት እንግዲህ አታናድጂ። አሁን ማለቃቀሱን ተይና እንዴት ከዚህ ሀገር ድምጻችን አጥፍተን መውጣት እንደምንችል መንገድ ብታመቻችን የሚሻለው። ንገሪኝ እስቲ ሂሩት፣ ያንን ሁሉ ወንጀል ሰርተን በህግ እየተፈለገን እንዴት አድርገን ነው ከዚህ ሀገር የምንወጣው? ንገሪኝ እስቲ።
ሀያት አንቺ ተረጋጊና እኔ የምልሽን ነገር ብቻ በደንብ ስሚኝ። ምንድነው የምሰማሽ? አይሽ እስካሁን አልተያዝንም። እየቀለድሽ ነው እንደ ሂሩት? እስካሁን እኮ ያልተያዝነው ስለተደበቅን ነው። ጎበዝ ልጅ። አይሽ ያልተያዝነው ስለተደበቅን ነው። አዎ ስለተደበቅን ነው እንጂ ማንቁርታችንን አስረው እስካሁን ዘብጥ እያወርደውን ነበር። አዎ ተደብቀን ከሀገር ከወጣን ደግሞ ማንም ሰው ሊይዘን አይችልም። አሁን እስገባሽ? እንዴት? ሀያት ይሄ ላንቺ እንዳስረዳሽ እየጠበቅሽ ነው እንዴ? እኔና አንቺ እኮ በጣም ብዙ ስራዎች ሰርተናል። አውቃለሁ። የአሁኑ ግን በጣም ይለያል። ምንም አይለይም ሀያት። እኔና አንቺ ተግባብተን ከሰራን ማንም ሳያየን ከዚህ ሀገር መጥፋት እንችላለን እኮ። እንዴት? እንግዲህ እሱን አብረን እናያለን። ሀያት ብቻ አንቺ ተረጋጊ። እስኪ የሚሆነውን እናያለን። እኔ ግን በጣም ፈርቻለሁ። አንቺ ደግሞ እዚህ ምን ታደርጊያለሽ? ተረጋጋ ዳግም። የስራ ባልደረባችን ነች፣ ሀያት ትባላለች። እንዴት? አሁን ስለ እንደዚህ አይነት ነገር እያወራን ጊዜ የምናጠፋ ይመስላል? አይ አንቺን ከሷ ጋር ሳይሽ በጣም ተገርሜ ነው። ምን ነው? ምን የሚያስገርም ነገር አለ? በቃ በቃችሁ። አሁን የእናንተ ጭቅጭቅ እየሰማሁ የማቃጠሉ ጊዜ የለኝም። ልክ ብለሻል አለቃ። ቆይ ግን ምን ተፈጥሮ ነው? ዳግም ተረጋጋና ስማኝ። እስከ ዛሬ ስሰራቸው የነበሩ ነገሮች በሙሉ ተጋልጠዋል። ተጋልጠናል ማለት? በድብቅ የሰራናቸው ወንጀሎች እንዳለ ተጋልጠዋል። ስለምን እያወራሽ እንደሆነ ታውቁሻል ግን ለመሆኑ? አዎ በደንብ አውቃለሁ። ስለምን እያወራው እንደሆነ በደንብ አውቃለሁ። እና ያ ማለት እኮ ሂሩት አብቅቶላታል ማለት ነው። አያይ ዳግም፣ ነገሮች አንተ እንደምታስባቸው አይደለም። እንደዛ ብላ ትሸወድ። እና እንዴት ነው? እኔ አሁን ነው ሄጄ ለመንግስት መስጠት እችላለሁ። ከዛ በቀላሉ እፈታለሁ። ግን ምን? እስከ ዛሬ የሰራነው ገንዘብ ከሀገር መውጣት አለበት። የምን ገንዘብ? እስከ ዛሬ የሰራሁት በርካታ ሚሊዮን ዶላር እጄ ውስጥ አለ። የምን ዶላር ነው? እስካሁን የሰራሁት በጣም ብዙ ገንዘብ እጄ ውስጥ አለ። ስለዚህ እሱን ደግሞ ከሀገር ማሸሽ ይኖርብናል። ስለዚህ እኛ ሶስታችን ደግሞ ተግባብተን መስራት ይኖርብናል ማለት ነው። ገባችሁ? እሺ በደንብ ገብቶኛል። ዳግም በደንብ ስማኝ። ይህንን ገንዘብ ማንም ሰው ሳያየን ከዚህ ሀገር አሸሽን ማለት ህይወታችን ሁሉ ተቀየረ ማለት ነው። ግን በምን አይነት መንገድ ነው ከሀገር የምንወጣው? ይሄ በጣም ቀላል ነው ዳግም። ስሚኝ ሩት፣ አንቺ አፍሽ ላይ እንደምታወሪው ቀላል ነገር አይደለም። ልጁ እኮ እንድታስረጀው የፈለገው እንዴት እንደሚሆን ነው። እሺ ዳግም፣ አንተ እንዴትም ብለህ ከዚህ ሀገር እንደወጣ አድርገኝ እንጂ ገንዘቡን እንዴት አድርጌ እንደማሸሽ ነው ያውቃለሁ። እኔ አሁንም አልገባኝም አለቃ። ዳግም በደንብ ስማኝ። እኔ ለብዙ ባለሀብቶች ብዙ ገንዘብ አበድራለሁ። ስለዚህ እኔ ታሰርኩ ማለት ደግሞ ያበደርኳቸው ገንዘብ ቀለጠ ማለት ነው። ቆይ አንቺ ከሀገር ወጣሽ ማለትስ? እኔ ከሀገር ወጣሁ ማለት ደግሞ በብር የሰጠኋቸውን ገንዘብ በዶላር ይመልስልኛል ማለት ነው። አሁን እስገባህ? አዎ አሁን በደንብ ገብቶኛል። በድንበር ነው ከዚህ ሀገር መውጣት የምንችለው። ድንበር ድረስ ሊያደርሱን የሚችሉ ሰዎች አውቃለሁ። የእነሱን አድራሻ እሰጥሃለሁ። በጣም ጥሩ። ከዛ በተሻለ ግን አንድ አማራጭ አለኝ። ዳግም፣ እዚህ ከጧት ጀምሮ ነው የመጣሁትና የሆነ የሚበላ ነገር እፈልጋለሁ። እስኪ የሆነ ነገር ገዝተህልናና እየበላ እናወራለን። አዎ እኔም ርቦኛል፣ እበላለሁ። እሺ በቃ አሁኑን የሚበላ ነገር ይዤላችሁ ልምጣ። እዚህ ምን አባሽ ታደርጊያለሽ? ዳጊ ልጭ ቆንሺ ናስረዳህ። ሜሮን እዚህ ምን አባሽ ታደርጊያለሽ? ዳግም ተረጋጋና እናውራ። ተረጋግተን እናውራ። ቆይ እንዴት እዚህ ልትመጪ ቻልሽ? አንተን ተከትዬ ነው የመጣሁት። ቆይ እንዴት እንደዚህ ታደርጊያለሽ? ያምሻል እንዴ? ዳግም እኔ ምንም አላደረኩም። ሜሮን ምን ውስጥ እንደገባሽ ግን ታውቆሻል? አዎ ዳግም አውቄያለሁ። መስማት የሌለብኝና ማየት የሌለብኝ ነገሮች አይቻለሁ፣ ሰምቻለሁም እና ስለዚህ ወደድክም ጠላህም አብሬ ይሆናለሁ። እንዴት? እንዴ ይሄ ግልጽ እኮ ነው ዳግም።
እድል ይሁን አጋጣሚ ብቻ እጃችን ውስጥ ትልቅ ነገር ገብቷል። እጃችን ገብቷል ማለት እጃችን ገብቷል ማለት ነው ዳግም። እስቲ አስበው፣ አሁን ብዙ ገንዘብ ያላቸው ሰዎች ካንተ ትልቅ እርዳታ እየፈለጉ ነው። እና ታዲያ እኔ ምን ላድርግ? ያ ማለት ሁሉ ነገር በእጅ እኮ ነው ዳግም። አስበው እንጂ እነዚህ ሰዎች እኮ ካንተ ውጪ አሁን አማራጭ የላቸውም። ላስብበት ዳግም። ላስብበት ምናምን አትበል። ይህን ስራ አብረን መስራት አለብን፣ ለእኛ ሳይሆን ለልጃችን ስንል። ሳሚ እዚህ ድረስ መተን እና አባቴን ስለጠየቅን በጣም አመሰግናለሁ። ይህ እኮ ምስጋና ያስፈልገው፣ ግዴታዬን ነው የተወጣሁት። እንደዚህ አስበ በዚህ መጥፎ ጊዜያችን ላይ አብረን ስለሆንክ በጣም ደስ ብሎኛል። ይህ እኮ ምስጋና ያስፈልገው፣ ግዴታዬን ነው የተወጣሁት። አይ ቢሆንም በዚህ አስቸጋሪ ጊዜ አብረን ስለሆንክ በጣም ደስ ብሎኛል። እኔ የምልሽ ልጁ፣ አንቺና ግሩም አንድ ላይ ነው እንደምትተኙት? አይ የተለያየ ክፍል ነው ያዝነው፣ እዛ ነው የምንተኘው። እንደዛ ከሆነ ለዛሬ አብረሽ ውደሪ። ለምን? ግሩምን ሳየው ጥሩ ሁኔታ ላይ አይደለም። ከጎኑ የሆነ ሰው ያስፈልገዋል። እንዲህ ከቀጠለ ደግሞ በጣም ይታመማል። ስለዚህ ከጎኑ ብትሆኚ ጥሩ ነው። እሺ ሳሚ፣ አንተ እንዳልከኝ አደርጋለሁ። በል በቃ ተነስ እንሄድ እንዳይመሽብን። እሺ። ዳግም እንዴ ሜሮን፣ እዚህ ምን ታደርጊያለሽ በዚህ በጧት? ምን እያደረግክ ይመስላል? ምግብ ይዤላቸው መጥቼ ነው። ስጣቸው። አረ ሜሮን ተይ እባክሽ። እንካ ስጣቸው እና ይብሉ። ቆይ አንቺ ዳግም፣ እነዚህ ሰዎች ምናቸውም ነው ያልጣመኝ። የሆነ ነገር የሚያደርጉ እየመሰለኝ ነው። ስለምን ደም ታወሪው? የምሬን ነው ዳግም። ይህን የሚያክል ሀብት እያላቸው አሁን የምር ከሀገር መውጣት ከብዷቸው ነው ያንተን እርዳታ የሚፈልጉት? እኔ ምንም እየተዋጠልኝ አይደለም። አይ ሜሪ፣ መስሎሽ ይሆናል፣ ግን ነገሮች እንደምታስቢያቸው ላይሆኑም ይችላሉ። እርግጠኛ ነኝ ዳግም፣ ይሁን ነገር አስበዋል። ላንተም መጠንቀቁ አይከፋም። ዳጊዬ በእናትህ ተጠንቀቅ። እሺ ችግር የለውም ሜሪ፣ አትጨነቂ፣ እጠነቀቃለሁ። እሺ በቃ ምግቡን ስጣቸውና አንተ የምትሄድበት ቦታ ሄድ። እኔ በቅርብ ርቀት ሆኜ እከታተላቸዋለሁ አንተ እስከምትመጣ። እሺ? ምንድነው ይሩት? በዚህ ሰዓት ምንድን ነው የሚያስቅሽ? በዚህ ሰዓት ምንድን ነው የሚያስቅሽ? አይዟችሁ ደህና ነኝ፣ ምንም አልሆንኩም። እና ደህና ከሆንሽ ለምን ሳቅሽ? ያው የህይወት አዙሪት በጣም ገርሞኝ ነው። እንዴት? አንድም ቀን እንደዚህ ሳዳር ቁጭ ብዬ በፌስታል ምግብ እበላለሁ ብዬ ፈጽሞ አስቤው አላውቅም ነበር። እውነት አስበሽው አታውቂም? አላውቅም። ምን ነው አንቺ ታስቢ ነበር እንዴ? አዎ፣ ለዛውም በየቀኑ ወንጀል እስከሰራው ድረስ መጨረሻ ይሄ እንደሚሆን አውቃ ነበር። እኔ ግን ይህንን ህይወት ላልመለስበት ትቼው የሄድኩ መስሎኝ ነበር። ላልመለስበት ማለት? አንቺ ከዚህ በፊት እንደዚህ ሆነሽ ታውቂያለሽ እንዴ? አልመስልም አይደል? ሁሉም ሰው ለብሶ ዘንጦ ጥሩ ህይወት ሲኖር እንደዚህ አይነት ህይወት ያሳልፍ አይመስላችሁም አይደል? የሌሎቹ ላይመስለኝ ይችላል። ያንቺ ግን እንዴት? እኔ ብዙ አመታት ጎዳና ላይ ኖሬያለሁ እና ቤት ተከራይቼ ስወጣ ዳግም እንደዚህ አይነት ህይወት እኖራለሁ ብዬ አስቤ አላውቅም ነበር። ግን አሁንም ተመልከችኝ፣ እንደ ድሮ አሁንም ራሴን ለማሞቅ ሳዳር ቁጭ ብያለሁ። ቆይ አንቺ እንዴት ጎዳና ላይ ወጣሽ? ታሪኩ ረዥም ነው ዳግም። አሁን መቼም የምንሄድበት የለም አይደል? ረጅሙን ሌሊት በአንቺ ታሪክ እናሳልፈው። እኔ የደሃ ልጅ ነበርኩ፣ ለእናትና አባቴ ደግሞ ብቸኛ ሴት ልጅ። ይሄን እኔም አውቃለሁ። መቼም ህይወት እንዳሰባችሁ አታጡም። በአንዲት በተረገመች ቀን አባቴ አረፈ። እኔና እናቴ ብቻችንን ቀረን። የቤቱን ሙሉ ወጪ እኛ ላይ ሆነ። የሚያስተዳድረን አባቴ ነበር።
አባትሽ ሲሞት አንቺ ስንት አመትሽ ነበር? በጣም ልጅ ነበርኩ። 10 አመት እንኳን በቅጡ የሚሞላኝ አይመስለኝም። መቼም አባትሽ ሲሞት ለእናትሽ ሁኔታዎች ከባድ እንደሚሆኑባት እርግጠኛ ነኝ። ከባድ ብቻ በጣም ከባድ ነበር እንጂ። አንቺስ ግን አባትሽ ሲሞት ምን ተሰማሽ? እኔ ልጅ ነበርኩ። የአባቴ መሞት ብቻ እንጂ የጎደለውን ነገር አላስተውልም ነበር። እናቴ ግን ሁሉ ነገር ነበር የተዘበራረቀባት። መቼም አንቺን ለማሳደግ ብዙ መከራ አይታለች አይደል? እናቴ አባቴን ከማግባቷ በፊት ቤተሰቦቿ ጋር ነበር የምትኖረው። ከተጋቡ በኋላ ደግሞ ቀጥታ ከሱ ጋር ገብታ መኖር ጀመረች። አንድም ስራ ሰርታ አታውቅም ነበር። አባቴ ሲሞት ደግሞ እኔን አንድ ልጇን ለማሳደግ ስራ መስራት ግድ ሆነ። ስራ ለመስራትና እኔን ለማሳደግ ብትሞክርም አልሆነላትም። በጣም ብዙ ፈተና በዛባት። ጾማችንን የምናድርበት በጣም ብዙ ቀናቶች ነበሩ። እንደዛም ሆኖ ግን ለ4 አመታት እኔን ለማሳደግ በጣም ብዙ ፈተና አየች። ጊዜው ሲሄድ በየቤቱ ልብስ ማጠብና እንጀራ መጋገሩ ሲበዛባት አቅሟ እየደከመ መጣ። ከዛስ? ከዛማ እኔም የጉርምስና ጊዜ መጣ። እናቴን እኔ አስተዳድራለሁ ብዬ አሰብኩ። በሽታኛ እናቴን ቤት አስተኝቼ ልብስ ማጠብ ጀመርኩ። እና አንቺ በ10ዎቹ እድሜሽ የሰው ቤት ልብስ ታጥቢ ነበር? ታዲያ እንደለመድኩት የሰው ቤት ተቀጥሬ ልብስ ማጠብ ጀመርኩ። አንድ ቀን ሳላስበው ልብስ እያጠብኩ ቀና ስል አንድ መልከ መልካም ሰው አይኔ ውስጥ ገባ። ማን ነው? የልጄን አባት ግሩምን ያወቅኩት ከነሱ ቤት በተመላላሽነት እየሰራው ነበር። በጣም ይገርማል። በጣም እናቷን ለመርዳት ልብስ የምታጥበዋ ሴት ፍቅር ያዛትና ነገሮች ሁሉ ተገለባበጡ። ቆይ ፍቅር ሲይዝሽ ምን አደረግሽ? ለማንም ምንም አልተናገርኩም። ከሱ ጋር ከሰላምታ የዘለለ ምንም ነገር አልነበረንም። እህቱ ግን ምንም ሳላደርጋት በጣም ትጠላኝ ነበር። ምን እንዳደረግኳት አላውቅም። በመሀል ግሩሜ ለትምህርት ወደ ውጭ ሄደ። እኔም ደግሞ ትምህርቴን እየተማርኩ ስራ መስራት ጀመርኩ። ግን በመሀል እናቴ ያረፈችብኝ። የት እንደሚሄድ ምን እንደማደርግ ማን ጋር እንደማማክር ምን እንደምሆን አላውቅም ነበር። ከሆነ ሰዓት በኋላ ራሴን ጎዳና ላይ ያገኘሁት። በጣም ይገርማል። አንድም ቀን እንደዚህ አይነት ህይወት ታሳልፊያለሽ ብዬ ገምቼ አላውቅም ነበር። በሏ ወሬውን ተውና ከበላ በኋላ ነው። ልጁዬ ነገሮች እንደዚህ ደብለቅልቃቸው ይወጣል ብዬ በፍጹም አላሰብኩም ነበር። አዎ እኔም አላሰብኩም ነበር። ግን አባዬ በጣም ታሟል። ደግሞ በተደጋጋሚ የሚጠራው ያው አዳነ ሲል ምን እንደማደርግ እኔ እራሱ አላውቅም። ሊዲያ ያለሽበት ሁኔታ በደንብ ይገባኛል። ግን ቃላት አሳምሬ ላጽናናሽ በሞክር ለሁላችንም አይጠቅመንም። ግን ሊዲያ እኔ ቤተሰብ በሚያስፈልገኝ ሰዓት ከጎኔ ይሆናችኋል። አሁን ደግሞ እናንተን ቤተሰብ በሚያስፈልግበት ሰዓት እኔ ከጎናችሁ ሆናለሁ። የሚያስፈልገውን ነገር ለማድረግ ቃል እገባልሻለሁ። በጣም አመሰግናለሁ ሳሚ። ነገር ግን ነገሮች በጣም ከቁጥጥር ውጭ ሆነዋል። አባዬ በጣም ታሟል እና ደግሞ ዶክተሮቹ ከኮማ ለመውጣት በጣም ብዙ ጊዜ ፈጅበታል ብለውኛል። አባዬን በተመለከተ ግን አንድ ሀሳብ አለኝ። ምንድን ነው ሊዲያ? ግን ሳሚ ለምን ለእናት ንገራትና አባዬን ውጭ ወስደን አሳክሙ። እሺ በቃ እንደሱ ይሻላል። እኔ ግን ተቀያሪ ልብስ ላምጣና ሊዲያን ሆስፒታል ላግዛት። ያዳኔ ምን ነውሽ? አይ ደህና ነኝ። ትንሽ አዙሮኝ ነው፣ አትደንግጡ። ምን ነው
ደህና አትመስይም። የሆንሽ ነገር አለ እንዴ? አዎ ዮአዳኔ፣ ሰሞኑን ደህና አልነበርሽም። ትንሽ አሞሽ ሆናል። አታስቢ ማለት ያው ከጧት ጀምሮ ምግብ ስላልበላው ትንሽ እንደማዞር አድርጎኝ ነው። ምን? ከጧት ጀምሬ ምግብ ስላልበላው ነው? ቆይ ለምንድን ነው ያልበላሽው? በቃሽ፣ እኔ ልሂድ። አባቴ ጋር መሄድ ይኖርብኛል። ዮአዳን፣ ይህንን ላንቺ መስጫት ያለ ቻው። ደህና ነው። በቃ ብቻዋን እንዳትሆን እኔ ከሷ ጋር ነኝ። እሺ ሳሚ። ምን ብዬ ባስረዳሽ እንደሚገባሽ አላቅም የኔ ልጅ። እኔ ያወቅኩትን ነገር ብታቂ ጨርቅሽን ጥለሽ ታብጂ ነበር። ለዘመናት አብሬያት የኖርኳት ሴት ወንጀለኛ እንደሆነች አውቄያለሁ። ለረጅም ወራት ያለ ጥፋቷ ሳሰቃያት የቆየሁት የእህቴ ልጅ ምንም እንዳላጠፋችና እውነት እንዳላት አውቄያለሁ። እኔ ያወቅኩትን ብታቂ ለረጅም ዘመናት ቀን አላት ትችያለሽ። ምን ብዬ ይቅርታ ማለት እንዳለብኝ አላውቅም። ሊዲያ፣ እኔና አንቺ ብቻችን መነጋገራችን በጣም ጥሩ ነው። ምንድነው ማለት? የተፈጠረ ነገር አለ እንዴ? አይ ምንም የተፈጠረ ነገር የለም። ግዴታ ለአንቺ መንገድ ያለብኝ ነገር ስላለ ነው። ምንድነው እሱ ማለት? አይ ሊዱ፣ እትዬ ማለት ሂሩት ወንጀለኛ ናት። የምን ወንጀል ነው የምታወሪ ማለት? ስለምን ወንጀል ነው? የትኛውን ትቼ የትኛውን ልንገርሽ? ሰው በማገት ህገወጥ የሰውነት አካል ዝውውር፣ ብቻ ብዙ ነገር። ስለ እናትሽ እንደዚህ ስልሽ ግን በጣም እያዘንኩ ነው። ቆይ ታዲያ ይሄን ሁሉ ነገር እንደምታደርግ አንቺና ዮአዳን ታውቃላችሁ? የዮአዳን እናት ማለት ሰብሪንም ያስገደለቻት እሷ ናት። ዮአዳን ላይ ሁሉ የሚደርሱ ነገሮች ሁሉም ተጠያቂ እሷ ናት። ቆይ አንቺ ግን ይሄን ሁሉ ነገር አውቀሽ እንዴት ተረጋግተሽ ተቀመጥሽ? ከዚህ በተሻለ ላደርገው የምችለው ነገር ምንም የለም። ለነገሩ ምን ማድረግ ትችላላችሁ? ሊዲያ። አቤት ማለት? እኔ እናትሽም አባትሽም ባይኖሩ ማንም ባይኖሩ እንኳን ካጠገባችሁ ላለይ ለአባትሽ ቃል ገብቼለታለሁ። አንቺንም ዮአዳንን በምትፈልጉኝ ሰዓት በሙሉ አጠገባችሁ ልሆን ቃል ገባላችኋለሁ። እሺ፣ አመሰግናለሁ። በቃ አሁን ልሂድ። ቻው። አበባው መቼም ለእኔ መሆን አለበት። መተሻል እንዴ? ቆይ ቅድም በዚህኛው መንገድ አለ እንዴ? እና ታዲያ በዛ ቤትስ ሰው በሄደበት ሁሉ ይመለሳል ለማን ነው? አይ በዛ እየጠበቅኩሽ ስለነበረ እንኳን ደህና መጣሽ። በጣም አመሰግናለሁ። ካንቺ ባይበልጥም ያምራል። ዮአዳን፣ የሄድሽበት ጉዳይ እንዴት ሆነልሽ? ያው አንዳንድ መስተካከል ያለበት ጉዳይ አለው ብለውኛል። ከፈጣሪ ጋር እስኪ የሚሆነውን እናያለን። ነገሮች ይስተካከላሉ። አንቺ ያን ያህል መጨነቅ የለብሽም። አንተ እኮ ከጎኔ ካለ ምንም ነገር እንደሚስተካከል በደንብ አውቃለሁ። እሱስ እውነት ነው። ኧረ እባክህ አልቀረብም። እሺ ግን ሳሚ በጣም አመሰግናለሁ። ደግሞ ለምን ነው የምታመሰግኝ? በቃ ለሁሉም ነገር በጣም አመሰግናለሁ። በመጥፎም በጥሩም ጊዜም ከጎኔ ስለሆንክ። እውነት ለመናገር አንተ ካጠገቤ ባትሆን ኖሮ ምን ልሆን እንደምችል ራሱ ማሰብ ይከብደኛል። ከዚህም በኋላ እንደዚህ እንዳትይ። በእኔና ባንቺ መሀል መመሰጋገን ብሎ ነገር የለም። አንዳንችን ለአንዳንችን የመቆም ግዴታ አለብን። አይ ሳሚ፣ አንተና ማሂን እኮ ከጎኔ ባይሰጠኝ ኖሮ ይህንን ፈተና እንዴት እንደማልፈው ምንም አላውቅም ነበር። ብቻ ሁለታችሁም ከፈጣሪ የተሰጣችሁ ስጦታዎቼ ናችሁ። ዮአዳን፣ በእርግጥ በቸገረሽ ሰዓት ከጎንሽ ነበርኩኝ። ግን ደግሞ ሁሉም ነገር ያለፍሽው በራስሽ ነው። እንዳንቺ አይነት ጠንካራ ሴት አጋጥማኝ አታውቅም። ብቻ ፈጣሪ መንገዳችንን ያስተካክልልን። ታውቂያለሽ ግን ዮአዳን፣ አንቺ ከጎኔ በመሆንሽ ምን ያህል ደስተኛ እንደሆንኩ። በቃ አሁን መንገድ ላይ አንቁም፣ ወደ ቤት እንሂድ። አይ አሁን ወደ ቤት መሄድ አልፈልግም። ባይሆን ብቻችንን ልንሆን የምንችልበት ቦታ እንሂድ። እሺ። ታስታውሳለህ ሳሚ፣ የሆነ ጊዜ አፍረተ ቢስ ሌባ ነህ። እሺ እኮ
እኔ ሌባ ልብሽን ሰርቄው መሆን አለበት። ሌላ ነገር ከሆነ ግን እመልሳለሁ። አሁን ሁሉም ሰው መጥቶ ሳላወረድ በፊት ክፍሌ ገብቶ የወሰድከውን ብር ትመልሳለህ ወይስ አትመልስም? ልክ ነበርክ። ልቤ ነበር የዘረፍከኝ። ና በቃ ዳግም ቆይ ምን ሆነሃል? ይሄንን በሆነው ባልሆነው ነገር ቱግ የምትለው ነገር አቁም አላልኩም? እህቴ በሆነው ባልሆነው ምን ማለት ነው? ያንቺ መናቂ ያንቺ መሰረት በሆነው ባልሆነው ነው? እሺ ስለተናደድክ ምን ታመጣለህ? ንገረኝ። ሊዲያ እንደሆነ ልማዷ ነው። እኔ ደግሞ ለምጄዋለሁ የምትናገረውን ነገር። አዲስ ነገር አለ? አንቺ ለምደሽዋል እህቴ። እኔ ግን መልመድ አልችልም። ያንቺ መሰረት ልለምደው አልችልም። እሺ በቃ ዳግም እና ተረጋጋ። በቃ ወንድሜ በቃ ሊዲያ ለምደው በዚህ በጠዋት አቻኩልሽ ተጠራሽ? ዳግም ይቅርታ ልጠይቅህ ብዬ ነው። እኔን እኮ አይደለም የሰደብሽው፣ እኔን ሳይሆን መሀሌት ነው ይቅርታ መጠየቅ ያለብሽ። አውቃለሁ እኮ ግን እሷ የኔን ባህሪ ለምደዋለች። በጣም ብዙ ጊዜ ብዙ ነገሮችን ስናገራት ነው የኖርኩት። ምንም አትለኝም። እንዴ ለምደዋለች ተብሎ እኮ መሳደብ የለም። ለምደዋለች ተብሎ ሰውን በዛ ልክ አታውርጁ። እሱን እኮ አውቃለሁ ግን በቃ ይሄ የኔ ባህሪ ነው። ትንሽ ነገር በተፈጠረ ቁጥር ወዲያውኑ ትገመለው። ቱግ ማለት እሺ ጎዳሻል እንጂ አይጠቅምሽም። ማሻሻል ያለብሽ ባህሪ ነው። እሻሻሽላለሁ ከሆነ በኋላ ግን በቃ በጣም ይቅርታ። ቆይ ግን ሊዲያ እንደዚህ አይደለሽም። እንዴት ነው ይቅርታ ልጠይቅኝ የቻልሽው? አዎ አይደለም ግን በቃ ዳግም ማንም ሰው ባልነበረኝ ሰዓት አብረኸኝ የነበርከው አንተ ነህ እና ደግሞ ያንን ጓደኝነታችንን ላጣው አልፈልግም። ስለዚህ ይቅርታ መጠየቅ ፈለኩ። እሺ እኔ አልተቀየምኩሽም፣ ይቅርታ አድርጌልሻለሁ። ግን እንደዚህ አትሁኚ ሌላ ጊዜ እሺ? ዳግም ደግሞ ልሄድ ነው። የት? ወደ ጣሊያን ሀገር ልሄድ ነው። ምን ታደርጊያለሽ ጣሊያን? ለትምህርት ጉዳይ ነው የምሄደው እና ለኔ እዛ ብሆን ይሻለኛል። መቼ ትመለሻለሽ? አይታወቅም። ከ10 አመት ወይ ከ20 አመት ወይ ደግሞ ላልመለስም እችላለሁ። ይሻላል አለመመለሱ? አዎ ለኔ ከዚህ ህይወት መራቁ ለኔ በጣም ጥሩ ነው። ሚሻልሽን አንቺ ታውቂያለሽ። ምን እንዳደርግልሽ ነው የምትፈልጊው? እንድትሸኘኝ ቢያንስ እንኳን ሲሄድ ቻው የሚለኝ ዘመድና ቤተሰብ እፈልጋለሁ እና በቃ ቻው እንድትለኝ። እሺ እሸኝሻለሁ። ስትመጪም ግን እኔ ነኝ የሚቀበልሽ። ከመጣሽ ማለት ነው። ከረሳኝ ተቀበለኛለህ? እሺ እሺ ዳግ አመሰግናለሁ በጣም። እሺ ችግር የለም። እሺ እንሂዳ። ሳሚ አሁን ሁሉም ነገር ጨርሼ የራሳችንን ቤት ልከራይ ወስኛለሁ። እንዴ ምን ማለት ነው? አሁን እኮ ያዳን ብቻውን ናት። አንቺ ሞሞ ያለብሽ ከኛ ጋር ነው እንጂ። አይ ሳሚ የዋዳን አንተ አለክ። ከቤት እወጣለሁ ማለት ደግሞ ተዋቸዋለሁ ማለት አይደለም። ግን ቢያንስ ወንድሜንና በጀሽን ይዤ የራሴን ህይወት መኖር አለብኝ። እንዴ ምን ማለት ነው? ማይ ቤቱ እኮ ሰፊ ነው፣ ለሁላችንም ይበቃናል። አውቃለሁ ግን እኔ ራሴን ችዬ ራሴን ህይወት መብራት ፈልጋለሁ። እንደዛ ካልሽ ምን ይደረጋል? ግን ቤት ትመጫለሽ አይደል? ዴ ምን ማለት ነው ሳሚ? ከናንተማ በፍጹም አርቅም። ለራቅ ብልስ እንዴት ይጋዳን አርቃለሁ? አሁን ከማንም በላይ አንቺ ታስፈልጋታለሽ ይዋዳ። አይ ሳሚ አንተም ታስፈልጋታለህ። አሁን ደግሞ ቢያንስ ትንሽ ጭንቀት ይቀሏል። ነገሮች የተስተካከሉ ይመስላል። አንተም ከጎኗ አለክ። እና ቤት አገኛችሁ ወይስ ገና ልትከራይ ያሰብሽ? አስተካክያለሁ። አሁን እንዴት ይዋዳን እንደማሳምናት ነው ግራ የገባኝ እንጂ እኔ ሁሉንም ጨርሻለሁ። ቀጣይ ሳምንት ሁሉንም አስተካክዬ እገባለሁ። እኔ እንኳን እሺ የምትልሽ አይመስለኝም፣ ግን እድልሽን ሞክሪ። አሳምናታለሁ። ችግር የለውም። የማስበውን ሀሳብ ትረዳለች ብዬ አስባለሁ። ብቻ እኔን ጥላኝ ከአንቺ ጋር ሄዳለሁ እንዳትለኝ ብቻ እንጂ ችግር የለውም።
ስታስብ ይዤብህ አልሄድም። ሊዲያ ታስታውሻለሽ? ለመጀመሪያ ቤታችሁ ስመጣ አንቺ ነበር የተቀበልሽኝ። አይገርምህም ሳሚ? ያኔ በጣም አስቸጋሪ ልጅ ነበር። ሁሉንም ነበር የምትበጠብጠው። የሚገርምሽ ከሁሉም ግን ከአንቺ ጋር ነበር የምግባባው። አህ ከኔ ጋር ነበር የምትግባባው። ግን ደግሞ ዙሮ እኔ ላይ ተጫወትክብኝ እንጂ ማለትማ እነሱን ለማግኘት እኔ መጠቀም ያደረከኝ፣ ሌላ ምንም ያደረከው ነገር የለም። በጣም ብዙ ነገሮችን ዋሻኸኝ ምናምን። ሊዲያ እንደዛ እንዳይመስልሽ። በቃ ያኔ መስሎኝ ነበር፣ አልሆነም። መስሎ አይደለም ሳሚ፣ መጀመሪያውኑ ከቀድሞ ማሰብህበትና ቀደህበት ያደረካቸው ነገሮች ናቸው። አይደለም ሊዲያ፣ አንቺ ሁሉም ነገር ያበላሸሽው አንቺ ነሽ። ይሄን ደግሞ አንቺም ታውቂያለሽ። ሳሚ፣ እኔ ምንም ነገር ያበላሸሁት ነገር የለም። ቀረብከኝ፣ እወድሻለሁ አልከኝ፣ እኔም ወደድኩህ፣ አለቀ። ግን አንተ ደግሞ እወድሻለሁ ስትለኝ የነበረው ውሸትህን ነበር። ግን ሊዲያ፣ አንቺ ዋዳ ላይ ክፉ ነገር እየሰራሽ ነበር። እና አንተስ ጥሩ ነገር እየሰራ ነበር ዋዳ ላይ? እንደ ጥሩ ሰው ራስን ለማስመሰል አትሞክር። ሁላችንም ማንነታችን ምን እንደሆነ ጠንቅቀን ነው የምናውቀው። እሺ አሁን ተረጋጊ። ያለፈ ነገር አናንሳ። ያለፈ ነገር አናንሳ ከተባለ እኮ ሁሉም ሰው ጥሩ ነው። ያለፉ ነገሮች ሲነሱ ነው ለወደፊት የምታስበው። በቃ ይጻባይሽ አለቃለሽ። አይ ሳሚ፣ የኔ ጉድለት ብቻ ነው አይደል የሚታየ? ያንተ ጥፋትና ጉድለቶች አይታዩህም። እኔ ጥፋተኛ አይደለሁም እያልኩሽ አይደለም ሊዲያ። ግን ደግሞ በቃ ስህተት ነበር እኔና አንቺ አብሮ ነው። እሺ ሳሚ፣ እኔ አሁን ቢሆን ልክ ነው እያልኩ አይደለም እኮ፣ ያው ስለምወድህ እንጂ ሌላ ክፉ ነገር አስቤ አይደለም። ግን ደግሞ የሚወዱትን ሰው እኮ በግድ አብሮ ካሉ እንኳን ይባል ሊዲያ። አውቃለሁ በግድ አብሬ ልሆንም ደግሞ እኮ አላልኩም። እወድሃለሁ ተረዳኝ እንጂ ሌላ ነገር አልተናገርኩም። እሺ ግን ሊዲያ፣ ለወደፊቱ ይህን ጸባይሽን ማስተካከል አለብሽ። ቶሎ የምትናደጂው ነገር ማስተካከል አለብሽ። እስቲ ሳሚ፣ ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። በቃ እሺ፣ አሁን ወደ ቤት እንሄዳ። አዎ እንሂድ። Thank you.